ሰላም የጸዲ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው ደግሞ የአማርኛ ፊደላትን የአን፣ የከን፣ የወን፣ የዘን በእነዚህ ቃላት ምስረታ የሚለይላችሁ የቀረብኩኝ እንግዲህ የምታዩት እዚህ ጋር አ ትባላለች። እቺ አ እዚህ ጋር ደግሞ ከ ትባላለች። ጋር ደግሞ ወ፣ ዘ በእነዚህ አማርኛ ፊደላት የመጀመሪያ ናቸው። አማርኛ ፊደላት የመጀመሪያዎቹ ናቸው። በእነዚህ ቃላት መስርቼን ይዤላችሁ የመጣው በደንብ አድርጋችሁን ያነብላችኋለሁ። እናንተ ተከታተሉኝ። አሁን ወደ ትምህርታችን ቀጥታ እንገባለን። አብራችሁ ቆዩ። እንግዲህ አ፣ ከ፣ ወ፣ ዘ እንግዲህ ዘ፣ ወ፣ ከ፣ አ በእነዚህ ቃላት ምስረታ የሚለይላችሁ የመጣው ቃላት ምስረታ እንግዲህ በእያንዳንዳችሁ እንግዲህ በአ ምን እንደመሰረትኩኝ፣ በከ ምን እንደመሰረትኩኝ፣ በወ ምን እንደመሰረትኩኝ፣ በዘ ምን እንደመሰረትኩኝ በደንብ አድርጋችሁ እናንተ ተከታተሉኝ። እኔ አነብላችኋለሁ። እንግዲህ እዚህ ጋር በአ ያሉትን ፊደላት ነው ማሳያችሁ የመሰረትኩላችሁን ማለት ነው። አ፣ ጨ፣ ደ አጨደ ይላል። እንግዲህ አጨደ እንግዲህ አ የው የመጀመሪያ ፊደል ናት። ጨ የመጀመሪያ ፊደል ናት። ደ የመጀመሪያ ፊደል ናት። አጨደ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ወደ ቀጣዩ ስንሄድ ደግሞ አ፣ መ፣ ት አመት ይላል። እንግዲህ አመት እንግዲህ አ ከዚህ ጋር የመጀመሪያ ፊደል ናት ብያችኋለሁ። እዚህም እንግዲህ የምታያቸው የመጀመሪያ ፊደሎች ናቸው። አመት የሚል ቃል ይመሰርትልናል ማለት ነው። የመጀመሪያ ፊደል ደግሞ የተቤተሰብ ሆና ስድስተኛ የምናገኛት ማለት ነው። አመት የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ደግሞ አ፣ ማ፣ ረ አማረ ይላል። እንግዲህ አማረ እንግዲህ አ የመጀመሪያ ፊደል ናት ብያችኋለሁ። ማ ደግሞ የመቤተሰብ አራተኛ የምናገኛት፣ ረ ደግሞ የመጀመሪያ ፊደል አማረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አ፣ ለ፣ ም አለም ይላል። በአንድ ላይ ስናነበው አለም እንግዲህ አ የመጀመሪያ ፊደል ናት። ለ የመጀመሪያ ናት። ደግሞ የመቤተሰብ ሆና ስድስተኛ የምናገኛት አለም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አ፣ ቋ፣ ም አቋም ይላል። እንግዲህ አቋም እንግዲህ አ የመጀመሪያ ፊደል ናት። ቋ ደግሞ የከቤተሰብ ስምንተኛ የምናገኛት፣ ም ደግሞ የመቤተሰብ ሆና ስድስተኛ የምናገኛት ማለት ነው። አቋም የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ደግሞ አ፣ ገ፣ ኘ አገኘ ይላል። በአንድ ላይ ስናነበው አገኘ እንግዲህ አ የመጀመሪያ ፊደል ናት። ገ የመጀመሪያ፣ ኘ የመጀመሪያ ፊደሎች ናቸው እንደምታያቸው። አገኘ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አ፣ ጸ፣ ዳ አጸዳ ይላል። እንግዲህ እንደምታዩት አጸዳ እንግዲህ አ የመጀመሪያ ፊደል፣ ጸ የመጀመሪያ ናት። ደ ደግሞ የደ ቤተሰብ ሆና አራተኛ ላይ የምናገኛት አጸዳ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና አ፣ ሰ፣ ደ፣ ሳ፣ ች አስደሳች ይላል። በአንድ ላይ ስናነበው አስደሳች እንግዲህ አ የመጀመሪያ ፊደል ናት። ስ ደግሞ የሰ ቤተሰብ ስድስተኛ፣ ደ ደግሞ የመጀመሪያ ፊደል፣ ስ ደግሞ የሰ ቤተሰብ ሆና አራተኛ የምናገኛት፣ ች ደግሞ የቸ ቤተሰብ ስድስተኛ የምናገኛት ማለት ነው። አስደሳች የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ ቀጣዩ
ሄደን ደግሞ ሌሎችን እንግዲህ የከን በከ ደግሞ የመሰረትኳቸውን ላሳያችሁ። በከ ከተማ ከተማ ይላል በአንድ ላይ ስናነበው ከተማ። እንግዲህ ከ ያው የመጀመሪያ ፊደል ናት። ተ የመጀመሪያ ናት። ማ ደግሞ የመቤተሰብ ሆና አራተኛ የምናገኛት ማለት ነው። ከተማ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከበር ከበረ ከበረ የሚል ቃል ይመሰርትልናል። እንግዲህ ከ የመጀመሪያ ፊደል ናት። በመጀመሪያ ረ የመጀመሪያ ከበረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከላይ ይላል። እንግዲህ እንደምታዩት ከላይ እንግዲህ ከ የመጀመሪያ ፊደል ናት ብያችኋለሁ። ላ ደግሞ የለቤተሰብ አራተኛ የምናገኝ ደግሞ የቤተሰብ ስድስተኛ ከላይ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ከባድ ይላል በአንድ ላይ ስናነበው ከባድ። እንግዲህ ከ የመጀመሪያ ፊደል ናት። ባ ደግሞ የበቤተሰብ ሆና አራተኛ የምናገኝ ደግሞ የደቤተሰብ ሆና ስድስተኛ የምናገኛት ከባድ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና ከዚህ ይላል በአንድ ላይ ስናነበው ከዚህ። እንግዲህ ከ የመጀመሪያ ፊደል ናት። ይሄ ደግሞ የዘ ቤተሰብ ሆና ሶስተኛ የምናገኛት ደግሞ ያ ቤተሰብ ሆና ስድስተኛ የምናገኛት ከዚህ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ደግሞ ክፍል ይላል። እንግዲህ ክፍል ከፈለ ይላል። ከፈለ እንግዲህ ከ የመጀመሪያ ፊደል፣ ፈ ደግሞ የመጀመሪያ፣ ለ ደግሞ የመጀመሪያ ናት። ከፈለ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከሰረ ይላል። እንግዲህ ከ የመጀመሪያ፣ ሰ የመጀመሪያ፣ ረ የመጀመሪያ ከሰረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከበሮ ይላል በአንድ ላይ ስናነበው ከበሮ። እንግዲህ ከ የመጀመሪያ ፊደል ናት። በየመጀመሪያ ሮ ደግሞ የረ ቤተሰብ ሆና ሰባተኛ የምናገኛት ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ እንግዲህ እንደምታዩት በወ የመሰረትኳቸውን ነው ማሳያችሁ። በወ እቺ ፊደል ወ ትባላለች። ወቀሰ ይላል። እንግዲህ በአንድ ላይ ስናነበው ወቀሰ። እንግዲህ እነዚህ ፊደላት የመጀመሪያ ነው ወይ የመጀመሪያ ቀ የመጀመሪያ ሰ የመጀመሪያ ወቀሰ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደቀ። እንግዲህ ወይ የመጀመሪያ ደ የመጀመሪያ ቀ የመጀመሪያ ወደቀ የመጀመሪያ ፊደሎች ናቸው እንደዚህ እንደምታዩቸው። ወደቀ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወጭ ይላል። እንግዲህ ወ የመጀመሪያ ፊደል ናት። ጭ ደግሞ የጨ ቤተሰብ ሆና ሶስተኛ የምናገኛት ወጭ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወራት ይላል በአንድ ላይ ስናነበው ወራት የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወ የመጀመሪያ ፊደል ናት። ራ ደግሞ የረ ቤተሰብ ሆና አራተኛ የምናገኛት ደግሞ የተ ቤተሰብ ሆና ስድስተኛ ወራት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወረዳ ይላል። እንግዲህ እንደምታዩት ወረዳ እንግዲህ ወ የመጀመሪያ ፊደል ናት ብያችኋለሁ። እዚህ ጋር የምናገኛት ደግሞ የመጀመሪያ ደ ደግሞ የደ ቤተሰብ ሆና አራተኛ የምናገኛት ወረዳ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ እንደገና ወይም ይላል። ወይም እንግዲህ ወ የመጀመሪያ ፊደል ናት ብያችኋለሁ። ይሄ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ደግሞ የመቤተሰብ ስድስተኛ የምናገኛት ማለት ነው። ወይም የሚል ቃል ይመሰርትልናል ማለት ነው።
ወደ ቀጣዩ ስንሄድ እንግዲህ ወሰነ በአንድ ላይ ስናነበው ወሰነ ይላል። ወሰነ እንግዲህ እነዚህ ፊደላት የመጀመሪያ ፊደሎች ናቸው። እንግዲህ ወ የመጀመሪያ ሰ የመጀመሪያ ናቸው ማለት ነው። ወሰነ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ወር ይላል። እንግዲህ በአንድ ላይ ስናነበው ወር እንግዲህ ወይ የመጀመሪያ ፊደል ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። እንዲህ እንደምታያቸው በወ የመሰረቷቸው ቃላት እነዚህ ነበሩ። ወደ ቀጣዩ ደግሞ እንግዲህ የምታዩት ወደ ዘ ይቺ ዘ ትባላለች። እንግዲህ የምታዩት ዘ በዘ ደግሞ የመሰረቷቸው ላሳያችሁ። ዘ መ ን በአንድ ላይ ስናነበው ዘመን የሚል ቃል ይመሰርትልናል። ዘመን የዘ የመጀመሪያ ፊደል ናት። መ የመጀመሪያ እና ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ዘመን የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ እዚህ ጋር ደግሞ ዘገባ ይላል። እንግዲህ ዘገባ እንግዲህ ሳይ የመጀመሪያ ፊደል ናት ብያችኋለሁ። ደግሞ የመጀመሪያ ናት። ባ ደግሞ የበ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ዘገባ የሚል ቃል ይሰጠናል። ወደ ቀጣዩ ስንሄድ እንደገና ዘመናዊ ይላል። ዘመናዊ እንግዲህ ዘ የመጀመሪያ ፊደል ናት ብያችኋለሁ። መ የመጀመሪያ ናት። ደግሞ የነ ቤተሰብ ሆና አራተኛ የምናገኛት ደግሞ የወ ቤተሰብ ሶስተኛ የምናገኛት ዘመናዊ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ዘዴ እንግዲህ ዘ የመጀመሪያ ፊደል ናት። እንደምታዩት ዴ ደግሞ የደ ቤተሰብ ሆና አምስተኛ የምናገኛት ማለት ነው። ዘዴ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ እንግዲህ ስንሄድ ዘመኑ ይላል። እንግዲህ እንደምታዩት ዘመኑ ዘ እንግዲህ የመጀመሪያ ፊደል ናት ብያችኋለሁ። ማ የመጀመሪያ ነው ደግሞ የነ ቤተሰብ ሆና ሁለተኛ የምናገኛት ዘመኑ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዝማሬ ይላል። እንደምታዩት ዝማሬ እንግዲህ ዘ የመጀመሪያ ፊደል ናት። ማ ደግሞ የመ ቤተሰብ ሆና አራተኛ የምናገኛት ሬ ደግሞ የረ ቤተሰብ ሶስተኛ የምናገኛት ዝማሬ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ዘላቂ ይላል። እንግዲህ እንደምታዩት እዚህ ጋር ዘላቂ እንግዲህ ዘ የመጀመሪያ ፊደል ናት ብያችኋለሁ። እዚህ ጋር ደግሞ ላ ደግሞ የለ ቤተሰብ ሆና አራተኛ ቄ ደግሞ የቀ ቤተሰብ ሶስተኛ የምናገኛት ማለት ነው። የቀ ቤተሰብ ሶስተኛ የምናገኛት ዘላቂ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ እንግዲህ የመጨረሻው ደረጃ ስንሄድ ዘፈን ይላል። በአንድ ላይ ስናነብ ዘፈን እንግዲህ ዘ የመጀመሪያ ፊደል ናት። ፈ የመጀመሪያ ናት። ነ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ዘፈን የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬው እነዚህን አዘጋጅቼ ነው ይዤላችሁ የመጣው። በአና በከ በወ በዘ ያሉትን ፊደላት ቃላት ምስረታ የሚል ነው ይዤላችሁ የቀረብኩ የነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ቆዩ።